ስጎ ቅጠሌን ከተፍ አድርጌ ጣል ጣል አደረኩበት። ቴስቱ ልዩና ተወዳጅ ጣፋጭ ስለሚያደርገው ማለት ነው። ይህንን የስጎ ቅጠል እና ደግሞ ሌላኛውን ይሄ ሰፋፊንን ይሄ ስሙን አላቅም፣ ግን ይሄ ዝም ብሎ ከላይ መመገብ ስለሆነ ያው እንደ ጎመን አይነት ቅጥ ስለሆነ እዚህ ላይ ጣል ጣል አድርጎ እንደዚህ አዋህዶ ብቻ መብላት ስለሆነ የቅጠሉን ስም ይቅርታ አላውቀውም ማለት ነው የዛኛውን። እናም በዚህ መልኩ አማስላለሁኝ ግልብጥ አድርጌ ሁሉም ነገር ቅልቅል ተደርጎ ይሄ እንግዲህ የወጣለት የተጠናቀቀ ነው ማለት ነው። እና እንግዲህ ይህንን ምግብ እንደምትወዱት አልጠራጠርም። ወደ ቀጣዩ ወስዳቸዋለሁ። ሰላም ቤተሰቦቼ እንደምን አላችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ብዝት ይበልልኝ ቤተሰቦቼ። እንኳን ወደ ቻናሌ በሰላም መጣችሁ። ዌልካም ቱ ማይ ቻናል። ሰብስክራይብ ላይክ እያረጋችሁ አበረታቱኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቲማቲም ጥብስና በድንጃል ሁለቱን ግብአቶች የተቀላቀለ ምግብ ተወዳጅ ሆነ ነው። እንግዲህ ትኩሱ እንፋሎቱ እንደምታዩት እየወጣ ነው። ትኩስነቱ በጣም ነው በቃ እንትን የሚለው ማለት ነው። እንግዲህ ወደ ገበታነት ለመመገብ ያቃጥላል። በረድ በረድ እያደረግን እንመገባዋለን። በዚህ አይነት መንገድ እጅላችሁ መጥቻለሁኝ። ጉረሱ አንድ ጊዜ ጉረሱ። እንግዲህ ይህን ምግብ የምትወዱ ማለት ነው በዚህ አይነት መንገድ እየበላን ነው። እንግዲህ የዚህን ሙሉ ስራውን ለማየት ከዚህ ቀጥሎ የሚቀርብላችሁ ይሆናል። በቅደም ተከተሉ እናንተም ተከታተሉኝ ማለት ነው ቤተሰቦቼ። ቀጣይ ወደዛ ወስዳቸዋለሁኝ። ድንጃሌን በመጀመሪያ ይህንን ከላዩ ላይ ያለውን ቆራርጠዋለሁኝ። ቅንጭላቱን እንደዚህ ያላስፈላጊ የሆነውን በዚህ አይነት ቆርጣለሁ። በመጀመሪያ ክርክም አድርጌ በዚህ አይነት መንገድ እንትን አረገዋለሁ ማለት ነው። ይህንን ከቆረጥኩኝ በኋላ አስተካክዬ እንትን ላውላውን የሆነ ነገር ካለበት ትንሽ ትንሽ ከቆዳውም አነሳልታለሁ። እዚህ ጋር አሁን ከእንትኑ ኋላው ላይ እንደዚህ እንትን ያለ ነገር አለው እና ይህንን ትንሽ አነሳልታለሁኝ ማለት ነው። ሁሉንም ሳይሆን ከለሩ እንትን ያለውን አነሳለሁኝ በዚህ አይነት መንገድ እና ይህንን እንግዲህ እንትን አረኩት በኋላ ከነሳሁት በኋላ ይህንን እንትን በመጀመሪያ እንደዚህ ሰነጥቀዋለሁኝ ማለት ነው። ሰንጠቅ አረግና ይህንን ለመክተፍ እንዲመቸኝ ከአራት ሳይድ እንደዚህ እንትን አረገዋለሁኝ። ሰነጥቅና ከትፋለሁኝ ማለት ነው። ተከታተሉኝ ውድ ቤተሰቦቼ አክባሪዎቼ። እንደዚህ አርጌ ሰነጥቃለሁኝ። ይሄ ነገር ምርጥ ምግብ ነው ማለት ነው። በድንጃሉ አሪፍ ነው። ሁሌም ብትመገቡት ተመራጭ የሆነ ምግብ ስለሆነ እና ተወዳጅ ነው እላቸዋለሁኝ። ለሁሉ ነገር ተስማሚ የሆነ ነገር ነው። ወጥ መሆን ይችላል። እንደዚሁም ጠበስ ጠበስ ማድረግ ይቻላል። ሲበስልም ቶሎ ምንም አይፈጅም ማለት ነው። በቀላሉ ጠበስበስ ተደርጎ ነው የሚወጣው የሚደርሰው እላቸዋለሁኝ። እንግዲህ ይህንን እየከተፍኩት ነው በዚህ መንገድ ውድ ቤተሰቦቼ። ይህንን እንትን ከረኩ በኋላ ከትፋለሁኝ በዚህ አይነት መንገድ ሚዲየም እየረኩኝ በጣም ሳያንስ ሳይተልቅ እንደዚህ አድርጌ ከትፋለሁኝ ማለት ነው። በዚህ አይነት መንገድ ከትፍ ያለሁኝ። እንግዲህ ይህንን ከከተፍኩኝ በኋላ ይህንን ወደ ጎድጓዳ ሳህኑ ነው የማረገው ማለት ነው። እዚህ ላይ ለማጠብ እንዲመች ወደዚህ ገለብጠዋለሁ። ይህን ደግሞ ያልተንትን ያለ የተባበረውን እንደዚህ እንትን ያደርገዋለሁኝ ማለት ነው። በዚህ አይነት ጎድጓዳ ሳህኑ ላይ እያረኩት ነው። ያልተከተፈ እንትን ያላለ የሆነውን እንግዲህ እዚህ ላይ ጎድጓዳ ሳህኑ ላይ አድርገዋለሁኝ። ይህንን ቀጣይ ደግሞ ወደ ማጠቡ ወስዳችኋለሁኝ ቤተሰቦች። ሳህን ላይ ካደረኩት በኋላ ውሃ አረግበትና ማለት ነው ጨው
አረግበታለሁ። ከለሩ ውሃ ውስጥ ካልተደረገ እንትን ለመጥቆር አይነት ይሆናል። በጨው አረግና ዘፈዝፍና በደንብ አጥበዋለሁ ማለት ነው። ጋ ደግሞ ቲማቲሜን አጥቤ አቅርቤያለሁ ወደ መክተፊያው ማለት ነው። ወደምከትፍበት ካጠብኩት በኋላ እዚህ ጋር እንደዚህ ከትፈዋለሁ። ከላይ የቲማቲሙን ቅንጭላት እየለየሁኝ በዚህ አይነት መንገድ ቲማቲሙን እከትፋለሁኝ ማለት ነው። እየከተፍኩት ነው ቤተሰቦች። እንግዲህ በዚህ አይነት መንገድ ሁለቱን ግብአቶች ስለሆነ የምሰራው ማለት ነው። እንደዚህ ላይላዩ የሆነ እንትን ነገር አለ ስጋውን ከለር የሆነ እንትኑን አነሳስልታለሁኝ። በዚህ አይነት መንገድ ቲማቲሙን እንደዚህ የከተፍኩት ነው። ውድ ቤተሰቦቼ ይሄ ቲማቲሙ አሪፍ ቲማቲም ነው። ቁርጥ አይነት የመሰለ ጽድት ያለ ቲማቲም ነው ማለት ነው። እንደዚህ ራሱ ብሉኝ ብሉኝ የሚል ቲማቲም ነው። ከላይ እንደዚህ ከስር ያለውን እንደዚህ እየቆራረጥኩኝ አነሳለታለሁ ማለት ነው። ያላስፈላጊ ነገሮች ጥቋቁር ነገር ካሉ እነዚህን እየነሳው በዚህ አይነት መንገድ እንግዲህ እየከተፍኩ ነው ውድ ቤተሰቦቼ። አሁን ይቀረኛል ቲማቲሞቹ ሁሉንም ከታትፋቸዋለሁ ማለት ነው። እንትን ሲበስል ሲጠበስ ምሽሽ ብሎ ትንሽ ነው የሚሆነው ማለት ነው። እና በጣም ብዙ ቲማቲም መስሏችሁ ምን ሊሆን ነው የሁላ ቲማቲም በጣም ተወዷል። ሀገር ቤትም ተወዷል፣ እዚህም ሀገር ያው ተወዷል እና ውድ ነው ራሱ እዚህ ሀገርም ማለት ነው። ቲማቲም ውድ ነው እና እንግዲህ ምን ማድረግ ይቻላል። ያው ውድም ቢሆን ሰው ይገዛል፣ እንትን ይላል። ሰላም ማረጋጋትን ያምጣል። መረበሽ ምናምን ሲሆን እቃም ሁሉ ስለሚወደድ ሰላም በየመላው ዓለም ሰላም ያድርግልን ነው የምለው። ይሄ አስከፊ ነገሮችን ያጥፋልን። እንግዲህ ቲማቲምን በዚህ መልኩ ከትፌዋለሁኝ ውድ ቤት። ጋ ደግሞ ቲማቲም ጨርሼ ወደ ቃሪያ መክተፉ ገብቻለሁ ማለት ነው። በመጨረሻ ላይ ቃሪያውን እንትን ስለምጠቀመው ቃሪያውንም ከትፌ ዝግጁነቱን አስቀምጣለሁ ማለት ነው። እንግዲህ ይሄ ቃሪያ ግሬን ቃሪያው ማለት ነው። ትንንሽ አይነቱ የሀበሻ ቃሪያው። እዚህ ጋር ደግሞ ያልከተፍኩት ይሄ የፈረንጅ ቃሪያ ነው ማለት ነው። እናም ይሄንን እንትን አላኩት በኋላ ትንሽ ይሄኛው ቃጣል ስለሚያደርግ ያኛው ደግሞ የፈረንጁ አያቃጥልም ማለት ነው። እናም በዚህ አይነት መንገድ እንግዲህ ከትፌ ይሄኛውን ደግሞ ከትፈዋለሁ ቤተሰቦቼ። በዚህ አይነት የፈረንጁ ቃሪያ እዚህ ጉረድ አደርገዋለሁ፣ የተወሰነ እንከትፋለሁ ማለት ነው። እንግዲህ ይሄንን ይመስላል ቃሪያ። በጣም አሪፍ ነው። በምግባችሁም እንደዚሁም ጎረድ እያደረጋችሁ መመገብ አሪፍ ነው። የማትወዱ ኖሮ ትችላላችሁ፣ ግን እንደኔ ቃሪያ የምትወዱ ቃሪያ ብዙ ሰው በጣም የሚጠላ አይመስለኝም። ብቻ ነው በጣም ስለምወድ። አሁን ደግሞ እዚህ ጋር ቀይ ሽንኩርቱ ኦንን ማለት ነው ያልከተፍኩት ትንሽ ይቀረኝ ነበረ። ይሄን እነዚህን በእንትን አይነት በቁመቱ አይነት እንደዚህ ሰንጠቅ አረገዋለሁኝ ማለት ነው። እዚህ አድርጌ እንትን ካልኩት በኋላ ይሄኛውንም እንደዚሁ ሰንጠቅ አረገዋለሁኝ ማለት ነው። ቤተሰቦቼ እንግዲህ ይሄንን በመጠኑ የሳየኋችሁ ነው። ሃይላይት የሆነ የተወሰነ እንትን አሰራሩ ማለት ነው። እንግዲህ በየቤቱ አሰራሩ ይለያያል። እዚህ ጋር ደግሞ ይሄ ቅጠል በነገራችን ላይ ዝም ብሎ ላይ መጨረሻ ላይ ለማድረግ ነው እና ይሄ ቅጠሉን ክሊን ደግሞ እንግዲህ መጥበሻውን የምሰራበትን ጥጄ አግየዋለሁኝ። እዚህ ጋር የምጨምረው ያለሁት የወይራ ዘይት ነው ማለት ነው። የወይራ ዘይቱን ጨምሬ ግሎልኛል። እዚህ ጋር ነጭ ሽንኩርት አጥቤ ክሊን አድርጌ ላኩትን ወደዚህ ጠበስ አድርገዋለሁኝ ማለት ነው። እና የድፍኑ ነጭ ሽንኩርት ነው። በመጀመሪያ ከዚህ ላይ ቀጣይ ቀይ ሽንኩርቱን ጨምርኩኝ ማለት ነው። ነጭ ሽንኩርቱ
ጠበስ ካረኩኝ ላይ እዚህ የከተፍኩትን ቀይ ሽንኩርቱን ጨመርኩኝ ማለት ነው። ቤተሰቦቼ እንግዲህ በዚህ መልኩ እንትን እያረኩት ነው ማለት ነው። ያበሰልኩት ነው ሽንኩርቴን በዚህ አይነት መንገድ ጠበስ ጠበስ አድርገዋለሁኝ ማለት ነው። እዚህ ጋር ደግሞ እንትኑን ጨመርኩኝ ቲማቲሙን ማለት ነው። እዚህ ላይ ቲማቲሙን ጨመርኩኝ። ሽንኩርቱ ላይ ቲማቲሙን ከጨመርኩኝ በኋላ በዚህ መልኩ እንትን አደርገዋለሁኝ ማለት ነው። አበስላለሁኝ። እንደዚህ ትንሽ የተወሰነ መብሰል ሳይሆን ጠበስ ጠበስ አይነት ነገር በቃ አለ አይደል? እንደዛ ነው የሚሆነው ማለት ነው። ይህንን ግብአት በዚህ አይነት ምርጥ ነው። እንደዚህው ጊዜ ራሱ አይፈጅም ማለት ነው። ለአሰራር ምቹና ቀላል ነው ማለት ነው ቤተሰቦቼ እና በጣም ሀሪፍ ነው እላቸዋለሁ። ቀጣይ ደግሞ ያሳያል። በድንጃሎን እየጨመርኩ ነው። በድንጃሎን መጀመሪያ ጠበስ ጠበስ አድርጌዋለሁኝ እና እዚህ ላይ ጨምሬ እንትን አድርጋቸዋለሁ። ቅመማ ቅመም እየጨመርኩበት ነው። ፍልፍል አስዋት ትንሽ ቅመማ ቅመሞችን ጣል ጣል አረኩበት እና በዚህ መልኩ ቅመማ ቅመሞችን የተወሰነ ጨምሬ ያለሁኝ ቤተሰቦቼ። በዚህ አይነት መንገድ ቅመሙን ከጨመርኩ በኋላ አማስላለሁኝ። እንደዚህ ድብልቅልቅ አደርገዋለሁኝ ማለት ነው። እናም እንግዲህ ሰላማችሁ ይብዛል ቤተሰቦቼ፣ ባላችሁበት ክፉ አይንካችሁ፣ ዓለምን በሙሉ ሰላም ያድርግልን ቤተሰቦቼ። ቀጣይ በሌላ ቪዲዮ ውስጥ የምንገናኝ ድረስ በያላችሁበት ቸር ሰንብቱ። እኔም ቀጣይ እመለሳለሁ በሌላ ቪዲዮ እላችኋለሁኝ ቤተሰቦቼ። እናም በዚህ አይነት መንገድ እንግዲህ ቃሪያዬን ደግሞ እንትን አረጋለሁኝ፣ ጣል ጣል አረግበታለሁኝ መጨረሻ ላይ ማለት ነው። ባይ ባይ።